Muslim Network. السلام عليكم ورحمة الله وبركاته دين የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘው የ16 ሀገራት የጥቁር ገበያ ምንዛሬ ዋጋ ዝርዝር እንዲሁም በንግድ ባንክ ስንት የተዘረዘረ ይገኛል ስለሚለውና በሀገራችን ካሉ ባንኮች ከፍተኛውን ዋጋ የሚሰጠው ባንክ የትኛው ባንክ ነው አብረን እናያለን። ምን ይሄ ብቻ የተመረጡና እንዲሁም ወሳኝ የሆኑ ጥያቄዎችን ምላሽ እንሰጣለን። ቪዲዮአችንን ላይክ ሼር በማድረግ አብራችሁን ቆዩ። 2 እና 3 የሚሆኑ የተመረጡ ጥያቄዎችን ምላሽ እንሰጣለን። እኔ አካውንቴ ስደት ስመጣ ነበር ያወጣሁት። አሁን 8 ዓመት ሆኖኛል ወይንም 8 ዓመት ሆኖታል። የተወሰነ ብር ነበረው። ከዛ በኋላ ግን አስገብቼበት አላውቅም። ደግሞ ቡኩ ቤተሰብ ነበር፣ ከቤተሰብ ጋር ነበር፣ ጠፋ ብሎኛል። ቤተሰብ ያገኘ ሰው ማውጣት ይችላል ወይ አይችልም የሚል ጉዳይ ነው። ይህም በተመለከተ ቡኩ መጥፋቱ አለመጥፋቱ ሌሎቹ ቢያገኙት ደግሞ ሊያወጡት ይችላሉ ስለሚለው ጉዳይ ምንም አይነት የሚያስጨንቅ ነገር የለውም። እንደዚህ አይነት አሰራርም የለም፣ አያወጡትም። ከዚህ በመቀጠል ደግሞ 8 ዓመት መሆኑም ደግሞ ምንም አይነት ችግር የለም። ወደ ሀገር ቤት በምትመለሱ ሰዓት ማስተካከል የሚገባችሁን ነገር አስተካክላችሁ ያላችሁን ሳንቲም ማንቀሳቀስ ትችላላችሁ። ማስገባትም ሆነ ገቢ ማድረግ እንዲሁም ወጪ ማድረግ ትችላላችሁ። የአካውንትን ወይንም ደግሞ ቡክን በተመለከተ ግን ምንም አይነት ችግር የለውም። ቢጠፋም እንኳን ብዙ ጉዳዮች አሉ። ቡኩ ማለት የእናንተ ለመሆኑና ከዛም በተጨማሪ ያላችሁን ቀሪ ሂሳብ ወጪና ገቢ ያረጋችሁበትን ለማወቅ ሲባል እንጂ ቡኩ የባንክ አካውንት የእናንተ ለመሆኑ 101% ማረጋገጫ ብቻ አይደለም። ምክንያቱም ገቢ ብቻ ሳይሆን ወጪ በምታደርጉ ሰዓት ፊርማ አለ፣ ፎቶ የእናንተም ስላለ የመታወቂያ እንዲሁም ደግሞ ፊርማችሁን በማረጋገጥ ነው ወጪ ማድረግ የሚቻለው። ስለዚህ ምንም አይነት ችግር የለውም። ሁለተኛው የት ነው እንደዚህ የሚመነዘረው ወንድሜ? እኔ ልልክ ብዬ የኩዌት ዲናርን 550 የኢትዮጵያ ብር አሉኝ አንተ ከምትለው ጋር አንድ አይደለም የሚል ነው። አዎ እውነት ነው። ምክንያቱም በአሁኑ ሰዓት ደግሞ ከቀን ወደ ቀን የምንዛሬ ዋጋ እየቀነሰ እያሽቆለቆለ ይገኛል። ከዚህም በተጨማሪ ደግሞ እኔ ሁሌም እናገራለሁ፣ እኔ የምነግራችሁ መረጃ እናንተ የምትዘረዝሩበት ዋጋ ከዛ ዋጋ ጋር አይገናኝም። ከመሬት ያለው እውነታ ሌላ ነው። ምክንያቱም ይህ ዋጋ እናንተን የሚገዟችሁ ሰዎች ይሸጡበታል ተብሎ የሚታሰበው ከፍተኛ ዋጋ ነው። ሌላኛው ደግሞ እረ ሐዋላ ቀንሷል እያሉ በጣም ወረደ ብር ነው የሚመነዘረው ማለት በ45 ብር ከ50 ሳንቲም እያሉኝ ነው ይላል። ከዚህም ጋር ተያይዞ በአሁኑ ሰዓት በተለይ ደግሞ በተለያየ ዓለም ሀገራት የምትገኙ ባንክን ብትጠቀሙ እጅግ በጣም አስተማማኝ ነው። ምክንያቱም ምንም ያን ያህል የሰፋ ልዩነት የለውም በባንክና አሁን በምትነግሩኝ በሐዋላ መካከል። በተለይ የሳዑዲ ሪያልንና የኢማራቶችን ዲርሃም በተመለከተ የዋጋ ልዩነቱ ያን ያህል የሚባል አይደለም። ስንት ይዘረዘራል፣ ምን ያህል ልዩነት አለው ስለሚለው ጉዳይ የምንዛሬ ዋጋውን ስንነጋገር አብረን እናያለን። በቀጥታ የምንዛሬ ዋጋ መረጃን እናያለን። የአሜሪካን ዶላርን እናስቀድማለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት.com በድረገጹ እንዳስነበበው ከሆነ 100 የአሜሪካን ዶላር 18930 ብር የተዘረዘረ እንደሚገኝና አንድ የአሜሪካን ዶላር 189 ብር ከ30 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በንግድ ባንክ 153 ብር ከ04፣ በዳሽን ባንክ 153 ከ12 እና ከፍተኛውን ዋጋ የሚሰጠው ባንክ አባይ ባንክ ነው። 154 ብር ከ29 ሳንቲም እየዘረዘረ ይገኛል። በመቀጠል የኢማራቶችን ዲርሃም እናያለን። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የኢማራቶች ዲርሃም 5120 ብር የተዘረዘረ እንደሚገኝና አንድ የኢማራቶች ዲርሃም 51 ብር ከ20 ሳንቲም የተዘረዘረ ይገኛል። በንግድ ባንክ አንድ የኢማራቶች ዲርሃም 41 ብር ከ66 እንዲሁም በሂጅራ ባንክ አንድ የኢማራቶች ዲርሃም 46 ብር ከ17 ሳንቲም የተዘረዘረ ይገኛል። የኢማራቶችን ዲርሃም በተመለከተ ከፍተኛውን ዋጋ የሚሰጠው ባንክ ሂጅራ ባንክ ነው። በአቢሲኒያ ባንክም እንዲሁ 44 ብር ከ19 ሳንቲም የተዘረዘረ ይገኛል። የኢማራቶችን ዲርሃም በተመለከተ ዩሮን አስከተል 100 ዩሮ 21800 ብር የተዘረዘረ እንደሚገኝና 1 ዩሮ 218 ብር በመዘርዘር ላይ ይገኛል። በንግድ ባንክ 1 ዩሮ 176 ብር ከ52፣ በዳሽን ባንክ 181 ብር ከ91፣ በአባይ ባንክ 183 ብር ከ16 ሳንቲም በመዘርዘር ላይ ይገኛል። በአቢሲኒያ ባንክ 182 ብር ከ15 ከፍተኛውን ዋጋ የሚሰጠው ባንክ አባይ ባንክ ነው። በመቀጠል
የሳዑዲ ሪያልን እናያለን። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የሳዑዲ ሪያል 5030 ብር የተዘረዘረ እንደሚገኝና አንድ የሳዑዲ ሪያል 50 ብር ከ30 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በንግድ ባንክ አንድ የሳዑዲ ሪያል 40 ብር ከ77 ሳንቲም በመዘርዘር ላይ ይገኛል። እንዲሁም በዳሽን ባንክ 43 ብር ከ50 በሂጅራ ባንክ ከፍተኛውን ዋጋ እየሰጠ ይገኛል። አንድ የሳዑዲ ሪያል 44 ብር ከ41 ሳንቲም እየተዘረዘረ እንደሚገኝ የወጣው መረጃ ያመለክታል። በመቀጠል ካናዳን ዶላር እናያለን። አንድ ካናዳን ዶላር 136 ብር ከ20 እንዲሁም የአውስትራሊያን ዶላር እናስከትላለን። አንድ የአውስትራሊያን ዶላር 130 ብር ከ65 ሳንቲም እየተዘረዘረ ይገኛል። በመቀጠል የስዊዝ ፍራንክ እናያለን። 100 የስዊዝ ፍራንክ 23590 ብር የተዘረዘረ እንደሚገኝና አንድ የስዊዝ ፍራንክ 235 ብር ከ90 ሳንቲም እየተዘረዘረ ይገኛል። በንግድ ባንክ አንድ የስዊዝ ፍራንክ 187 ብር ከ94 ሳንቲም በመዘርዘር ላይ ይገኛል። እንዲሁም በአባይ ባንክ 192 ብር ከ22 ሳንቲም እንዲሁም በአቢሲኒያ ባንክ 191 ብር ከ76 በመዘርዘር ላይ ይገኛል። በአዋሽ ባንክ ከፍተኛውን ዋጋ እየሰጠ ይገኛል። 195 ብር ከ73 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው የኩዌት ዲናርን በተመለከተ ነው። 100 የኩዌት ዲናር 61000 የኢትዮጵያ ብር የተዘረዘረ እንደሚገኝና አንድ የኩዌት ዲናር 610 ብር የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በንግድ ባንክ አንድ የኩዌት ዲናር 489 ብር ከ57 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው ፓውንድ ስተርሊንግን በተመለከተ ነው። 100 የፓውንድ ስተርሊንግ 24900 ብር እየተዘረዘረ እንደሚገኝና አንድ ፓውንድ ስተርሊንግ 249 ብር ከ01 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ 198 ብር ከ58 እንዲሁም በዳሽን ባንክ 209 ከ31 በአባይ ባንክ 209 ከ46 እና ከፍተኛውን ዋጋ የሚሰጠው ባንክ ሂጅራ ባንክ ነው። 210 ብር ከ45 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው የኢንዲያን ሩፒን በተመለከተ ነው። አንድ የኢንዲያን ሩፒን 2 ብር ከ03 ሳንቲም በመዘርዘር ላይ ይገኛል። የቱርኪ ሊሬ 4 ብር ከ26 ሳንቲም እንዲሁም የባህሪን ዲናርን እንመልከት። 100 የባህሪን ዲናር 50025 ብር የተዘረዘረ እንደሚገኝና አንድ ባህሪን ዲናር 500 ብር ከ25 ሳንቲም እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል ጆርዳን ዲናርን እናያለን። 100 የጆርዳን ዲናር 26610 ብር የተዘረዘረ እንደሚገኝና አንድ ጆርዳን ዲናር 266 ብር ከ11 ሳንቲም እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የምናየው የኦማን ሪያልን በተመለከተ ነው። 100 የኦማን ሪያል 49100 ብር እንደሚዘረዘርና አንድ የኦማን ሪያል 491 ብር የተዘረዘረ እንደሚገኝ የወጣው መረጃ ያሳያል።